ይሄ ሁለተኛ መጽሐፉ እንደሆነ መግቢያው ላይ የሚያመላክቱ ነገሮች አሉ። የመጀመሪያው መጽሐፉ መቼ ነው የታተመው? ምን የተሰኘ መጽሐፍ ነው? ምን ላይ ትኩረት ያደረገ ነው? አክቹአሊ የመጀመሪያው መጽሐፌ ጽፌ ለማሳተም በመንቀሳቀስበት ጊዜ በጊዜው በነበረው ችግር ምክንያት የፖለቲካ ችግር ማሳተም አልቻልኩም። ግን በተመሳሳይ ይዘት ምን ማለት ነው ማሳተም አልቻልኩም? ለምሳሌ እዚህ ላይ በመግቢያው ላይ ሁለተኛ ማሳተም አልቻልኩም ሳይሆን በከነበረው ፖለቲካዊ አፈና የተነሳ እንዳላሳተም ተደርጌ ነበር። ማን ያደረጉት? 2001 ላይ ምን የሚል መጽሐፍ ጽፈው እንዳያሳትሙ ተደረጉ? ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም ዓመት የሚከፍሉበትን ያከፋፍሉ ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። እዚህ ላይ እንወያያለን። ከዚህም ደግሞ የተሻለ የሚሆነው የመጽሐፉ ምዕራፍ 5 የዲሞክራሲ ጉዞ መደላድል በኢትዮጵያ የሚለውን በተቻለ መልኩ አሁን ላለንበት ጊዜ የሚሆን ርዕሰ ጉዳይ የተነሳበት ስለሆነ እሱ ላይ ትኩረት ያደረገ ውይይት ነው የምናደርገው። በድጋሚ አብራችሁ እንድትቆዩ ጋብዛለሁ። ዶክተር እንኳን ደህና መጡ። አመሰግናለሁ። እሺ፣ ይሄ ሁለተኛ መጽሐፉ እንደሆነ መግቢያው ላይ የሚያመላክቱ ነገሮች አሉ። የመጀመሪያው መጽሐፉ መቼ ነው የታተመው? ምን የተሰኘ መጽሐፍ ነው? ምን ላይ ትኩረት ያደረገ ነው? አክቹአሊ የመጀመሪያው መጽሐፌ ጽፌ ለማሳተም በመንቀሳቀስበት ጊዜ በጊዜው በነበረው ችግር ምክንያት የፖለቲካ ችግር ማሳተም አልቻልኩም። ግን በተመሳሳይ ይዘት ምን ማለት ነው ማሳተም አልቻልኩም? ለምሳሌ እዚህ ላይ በመግቢያው ላይ ሁለተኛ ማሳተም አልቻልኩም ሳይሆን በከነበረው ፖለቲካዊ አፈና የተነሳ እንዳላሳተም ተደርጌ ነበር። ማን ያደረጉት? 2001 ላይ ምን የሚል መጽሐፍ ጽፈው እንዳያሳትሙ ተደረጉ? ያ በጊዜው ለማሳተም ስንቀሳቀስ ያ ባጭር ቃል በስልክ ነው አርፈ ተቀመጥ የሚል እንትን የተነገረኝ። ማን አላቅም እኮ እሱ። ታዲያ አሁን ለመክሰስ ይመቻል? ስርዓትን ለመውቀስ ይመቻል? አንድን ስርዓት ተደርጌ ነበርና አሁን የተሻለ ጊዜ በመምጣቱ ሁለተኛው መጽሐፌን ለማሳተም ችያለሁ የሚል ነገር ነውና ስለዚህ ያልታተመ መጽሐፍን ይዞ ሁለተኛ መጽሐፍ አለኝ ማለትስ ልክ ነው? እሱ እንግዲህ እንደተመልካቹ ነው። እኔ እንደ ጸሐፊ ይሄ ሁለተኛ መጽሐፌ ነው። የመጀመሪያው መጽሐፍ ግን ታትሞ ገበያ ላይ አልዋለም እኮ። ስለዚህ በሐሳብ ያለ ነው ማለት ነው? ኖ ተጽፎ በመሰኑ ሰዎች አንብበውት ኤዲት ተደርጎ አስተያየት አልታተመም። ግን አልታተመም። ወደ ማተሚያ ቤት መጽሐፍ ሁለተኛ መጽሐፍ ይባላሉ የሚል ለማንሳት ነው። ሁለተኛው ከነበረው ፖለቲካ አፈና የተነሳ ማለት ብዙ ጊዜ በዚህ ሀገር ላይ ትልቁ አስቸጋሪ ጉዳይ አሉባልታና ሴረኝነት ነው። የሀገራችን የፖለቲካ ችግር እርሱ የተቃቀሷቸው እንደተጠበቁ ነውና በነበረው የፖለቲካ አፈና የተነሳ እንዳላሳትም ተደረገ ነበር ማለት ያ አፋኝ አካል የሚታወቅ በአግባቡና በስርዓት የሚመራ። ምክንያቱም ከ2001 በኋላ በርካታ ፖለቲካን የተመለከቱ መጽሐፍቶች እዚህ ሀገር ላይ ታትመዋል። የርሱ በተለየ መልኩ ይሄ ከተደረገ አንድ አስፈሪ መጽሐፍ አለ ማለት ነው፣ ለስርዓቱ የሚያሰጋ። ስለዚህ በስርዓት ደረጃ ግን በአንድ ስልክ አርፈ ተቀመጥ ስለተባሉ መቀመጥ ሰበብ ካልሆነ በስተቀር እዚህ ጋር ሊጠቀስ የሚገባው ወይም በልኩ ለምን አይጠቅሱትም? ያፈኑት እንትን አንድ መረዳት ያለብን የሚመስለኝ አጠቃላይ የኢትዮጵያ የመጽሐፍ ኢንዱስትሪ ጸሐፊ አለ፣ አሳታሚ፣ ገበያ ዘዋሪ ምናምን ብዙ እንትኖች አክተሮች ኢንቮልቭ የሚያደርጉበት ነው። እኔ እንደ ጸሐፊ በተቻለ መጠን መጽሐፉ ላይ ነው ጽፈቱ ላይ ነው ማተኮር ያለብኝ። አሳታሚና ገበያ ዘዋሪው ደግሞ ማሳተምና ማዞር ነው። ሶ አይምሮ ውስጥ አለ የሚለውን ነገር ወረቀት ላይ ማስፈር፣ ኤዲት ማስደረግ፣ አስተያየት መስጠት የሚችሉ ፖቴንሻል አቅም ያላቸው ሰዎች እንዲያዩት ማድረግ ከደራሲው ይጠበቃል። ከዛ በዘለለ ለማሳተም መንቀሳቀስ በራሱ ለደራሲ ኢነርጂ አይሰጥም፣ አቅም አይሰጥም። ይሄን ራሱ አሁን እኔ
ጥሩ አትሞስፌር ተፈጥሯል ላሳትም ብዬ ስንቀሳቀስ ብዙ የኔ ታለንት ያልሆነ ነገር ላይ ኢነርጂን ጨርሻለሁ በወቅቱ ገና ከመጀመሪያው እንደዚህ አይነት ቻሌንጅ ሲገጥም ከመጻፍ በዘለለ ያለው የኔ ስራ አይደለም ብዬ ነው ማምነው አክቹአሊ ስንቀሳቀስ እንደዚህ አይነት ነገር ሲገጥመኝ ገና ወደ ማሳተም ሲሄድ እንደዛ ከሆነ ገጠመኝ ያሰኛሉ አንድ ስልክ ነው የኔ ጥያቄ በአንድ ስልክ ይሄን መባል ማለት በነበረው አፈና የተነሳ እንዳላሳተም ተደርጌ ነበር በሚል ልክ ይጮሃል እዚህ ላይ ያለው እርሶ የሚሉት አንድ ስልክ ተደወለልኝ ነው ይሄ የሥራቱ መገለጫ ነው ሂዶ የመጨረሻው እንትን ነው ዳይሬክት ቀጥታ ወደ አንተ የሚመጣው እንጂ አክቹአሊ ያው ባይዘው በኢትዮጵያ ፖለቲካ ላይ ከ97 እስከ 2002 ያሉ አመታት በከፍተኛ ደረጃ ተከፍቶ የነበረውን የፖለቲካ ምህዳር የመዝጋት እንቅስቃሴ ይደረግባቸው የነበሩ አመታት ናቸው አንተም እንደምታስታውሰው ማለት ነው የተለያዩ ህጎች ወጡ ነበር በነዛ አመታት የሽብር ህግ በል የሲቪል ሶሳይቲ ህግ ሌሎች የሚወጡ የነበሩ በነዛ አመታት ናቸው ሶ ሌሎች ደራሲዎች አክቹአሊ ጽፈው ካገር ይወጣሉ ጽፈው የት እንደገቡ ማናቃቸው አሉ ወይንም ደግሞ በሆነ ምክንያት ራሳቸውን የደበቁ ሰዎች ሊኖሩ ይችላሉ እኔ ግን በጊዜው ገና ወጣት ነኝ መማር ፈልጋለሁ ማድረግ ፈልጋለሁ ስለዚህ ያቆጭ በል ኤኒ ታይም ማንበብ የሚፈልግ ሰውን አክሰስ ማድረግ እንዲችል ማድረግ ይችላል በሚል ቆጭ አደረገ ወደ ቁም ነገሮቹ እንግባ እንግዲህ ይሄ መጽሐፍ አማራጭ የሚለው ዲሞክራሲን የሚመጥኑ የፖለቲካ አስተሳሰቦች ለኢትዮጵያ የሚለው መጽሐፍ አብዝቶ አሁን ላለው ስርዓት ያለፉትን 27 አመታት ፕላስ አሁን ድረስ ወይም ደግሞ ያለፉትን 27 አመታት በተለይ ለዚህ ሀገር የዲሞክራሲ ችግር ተብሎ በአብዛኛው የተጠቀሰው የዚህ የብሔርተኝነት ጉዳይ ነው የጎሳ ብሔርተኝነትን አብዝቶ የሚወቅስ መጽሐፍ ነው የሚከስ መጽሐፍ ነው ልክ ነኝ አይደል እና በመጽሐፉት መግቢያ ላይ ይሄ መጽሐፍ መነሻ ያደረገው ደግሞ የዲሞክራሲ ተስፋ በአገራችን መጥቷል የሚል እምነት ይዘው ነው መጥቷል ከለውጡ እንደመጣ አካባቢ በአገሪቱ ፖለቲካ ላይ የተፈጠረው ነገር አይናችንን ጨፍነን አይ የለም ካላልኩ በስተቀር ተስፋ የለም አይደለም እኔ ደግሞ እንደ ፖለቲከኛ አይደለም ወይ እንደ ተቃዋሚ ወይ እንደ ደጋፊ ፖለቲከኛ አይደለም ለውጡን ሳይ ነበረው እንደ ፖለቲካል ሳይንስ እንደተማረ ሰው ዲሞክራሲን ሊያስጀምር የሚችል ምህዳር ኢትዮጵያ ውስጥ አሁን እየተፈጠረ ነው ወይ ምን አይነት ምህዳር ለምሳሌ እሱን ነው ከመጽሐፎት ጋር ነው እኔ አሁን ጉዳይ መጽሐፎት ላይ ነው መጽሐፎት አብዝቶ ብሔርተኝነትን ይከሳል ብሔርተኝነት ደግሞ የዲሞክራሲያዊ ስርዓት ግንባታ ጸር ነው ብሔርተኝነት ለቡድን መብት የሚታገል ስርዓት ነው አሁን ያለውም በዚያው ልክ ነው ህገ መንግስቱም በተመሳሳይ ነው ዲሞክራሲ የግለሰብና የዜግነት መብትን የሚሻቅ በቅድመ ሁኔታነት የሚያስቀጥል ነው እንደ አንድ ተመራማሪ መሬት ላይ ባለው ነገር ተነስተን የምርምር ሰው በመላ አይደለም የሚያወራው ክሮስ ቼክ አድርጎ ነው አይደል ባላንስ ሰርቶ ነውና እንዴት ነው ያ አሁን ትልቁ መከራከሪያ የሚነሳው እዚህ ጋር ህገ መንግስቱ ባልተሻሻለበት ሊባል ይችላል ግን እዛ ውስጥም ተቀሽዋል የሆነ ሙከራ ለማድረግ የዲሞክራሲ ሙከራ ለማድረግ ያስችላል ይሄ ህገ መንግስት ቤዚክ የሚባሉ የተወሰኑ ነገሮችን ብቻ ማሻሻያ በማድረግ የሚል አርጊውመንት ነው ማነሳው ነው ያስችላል ኦፍ ኮርስ ሂደህ ግን አክቹአሊ ምዕራፍ 5 ላይ መልሼ እንትን ብየዋል ሂደህ የኢትኒክ የብሔር ፖለቲካ የሚያራምዱ ሰዎች ሊጠመዝዙት የሚችሉበት እድል አለ የሚል ነው ሶ ከተፈጠረው ስፔስ ጋር ነው የተፈጠረው የፖለቲካ ምህዳር ኢቭን በዚህ በህገ መንግስቱ ጉዳይ ላይ ለመዋየት እድል የሚሰጥ ነው እድል አሁን በህገ መንግስቱን ለማሻሻልም የድሮ በነበረው ስርዓት ህገ መንግስት ማይነካ ነገር ተደርጎ ነው የሚታየው ይነገርም የነበረው እንግዲህ ይሄን ሲጽፍ በነበረው ፖለቲካል እንትን ኢንቫይሮንመንት 2012 2011 የነበረው ነው ተቋሚ ፖለቲከኞች ወደ ሀገር ውስጥ እንዲገቡ የሚደግፉም የሚቃወሙም ማለት ነው ይሄንን ስርዓት እስከ ጠርዝ ድረስ የሚደግፉም አሉ አሁን ያለው ህገ መንግስት እንደውም አንሶናል የሚሉም ኃይሎች ያሉበት በዚህኛው ሳይድ ደግሞ ይሄ ኢትኒክ እንትን በሙሉ ጠፍቶ ቀጥታ ወደ ዜግነት ፖለቲካ ምንግባ የሚሉ ኃይሎችም መተው በነጻነት መንቀሳቀስ የሚችሉበት የፖለቲካ ስፔሱ የተከፈተበት ከዛ ደግሞ በተቻለ መጠን ወደ ህገ መንግስትም ጉዳይም ቢሆን ወደ ብሔራዊ ውይይት ይምጣ እና የህዝቡ ፍላጎት ካለ እንትንላለን የሚል ፍላጎቶች እየታዩ ያሉበት ነው ይሄ ካለ ፖለቲካ ፓርቲዎች መንቀሳቀስ የሚችሉበት ስፔስ ከተከፈተላቸው
ህገ መንግስት አጀንዳ የማይሆንበት ጉዳይ ህገ መንግስቱማ አጀንዳ የሚሆንበት እኮ ምክንያት እርሶም እኮ ጠቅሰውታል መነሻው ህገ መንግስት እንግዲህ የሀገሪቱ የህጎች ሁሉ የበላይ ነው በየምርጫው ህገ መንግስት አጀንዳ ከሚሆን የህዝቡን የዕለት ተዕለት ህይወትን የተመለከቱ ጉዳዮች ቢነሱ ነው ጥሩ ምክንያቱም በዚህም ሆነ በዚያ የብሔር ፖለቲካ ኢትዮጵያን ለበርካታ አመታት ጊዜው ፈሽቶባታል በልቶባታል በሚል ነውና አሁን ይሄንን ምን ማለት ነው በርሶ እይታ ወደ ሀገራዊ ብሔርተኝነቱ ወይም ደግሞ የህዝቡን የዕለት ተዕለት ህይወትን ወደ ተመለከቱ አጀንዳዎች መዞር አለብን ወደሚል ነውና አሁን የዚች ሀገር ችግር እርሶ እንደሚሉት የብሔር ብሔርተኝነት ሳይሆን ሀገራዊ ብሔርተኝነትም በራሱ እኮ ችግር ነው ሁለቱንም መዝኖ ችግር ነው ብያለሁ ለምን ችግር እንደሆነ ልንገሩት ነው ለምሳሌ የሀገራዊ ብሔርተኝነትን የሀገር ወዳድነት መገለጫ አድርጎ ማየት ነው ወይም ደግሞ በሀገሪቱ ውስጥ ያለውን የተለያየ ስነ ልቦና የፖለቲካ ኃይል አሰላለፍ በአግባቡ ካለ መረዳት ነው የሚመነጭ የሚል መከራከሪያ የሚያቀርቡ አሉ ደግሞ ሀገር ወዳድነትም ሆነ ሀገራዊ ማንነትን ሀገርን ምክንያት የለሽ በሆነ ስሜታዊነት ከሚወደው ሀገራዊ ብሔርተኝነት የተለየ ነው ብሔርተኝነት በየትኛው መንገድ ደረጃ ይጠቀስ ብሔርተኝነት ነውና ልዩነትን አለማክበር በራሱ እኮ ሌላ ጽንፈኝነት አይደለም ኖ ይኸውልህ እዚህ ሀገር ነባሩ አመለካከት በሜንስትሪም ሚዲያውም ይሄ ዋና በሚባሉ ሚዲያውም ገዢው ፓርቲም ሆኖ ሲነገር የነበረው አገራዊ ብሔርተኝነት ጨፍላቂነት እንደሆነ ተደርጎ ሳይሆን አይደለም ወይ ነው ለምን አይደለም መሰሉት ላስረዳ ለምሳሌ ዲሞክራሲ በደንብ በዳበረባቸው ሀገራት እኛ ጋር አልዳበረም በዛ ማቀፍ ውስጥ እናውራ አይ ጄኔራል ስለ ሀገራዊ ብሔርተኝነት ኮንሴፕት ነው ያወራን ያለው አገሩን በጣም የሚወድ ሰው ለምንድነው ሌላ አጠገቡ ያለ ሰው ሌላ ቋንቋ ሲናገር ሊከለክለው ወይንም ሊጨፈልቀው የሚችለው ሀገራዊ ብሔርተኝነት ማለት እኮ አንድ አይነት እንሁን ማለት አይደለም አንድ አይነት እንሁን አንድ አይነት ቋንቋ አንድ አይነት እንናገር ማለት አይደለም ከዛ ይልቅ ሀገራዊ ማንነት ላይ ፎከስ አድርጌ እኔ አሁን ለምሳሌ ነፃ ሰው ነኝ ለምን ደረጃ ያወጣልኛል እኔ ሀገራዊ ማንነቴንም የብሔረሰብ ማንነቴንም እንደ አክብሬ የፈለግ ደረጃ ለምን ይወጣልኛል ሁለቱም ይሄው የሀገራዊ መልካም ዜና በባህር ማዶ ለምትገኙ ኢትዮጵያውያን በሙሉ ከሀገራችን ኢትዮጵያ የባልትና ውጤቶች የባህል ልብሶችን ጨምሮ እናንተ እንዲላክላችሁ የምትፈልጉትን ነገሮች ገዝተን በታማኝነትና በቅልጥፍና ወደ እናንተ ለመላክ ዝግጅታችንን ጨርሰናል በ0968 25 6922 በቴሌግራም በዋትስአፕ እንዲሁም በቀጥታ በመደወል ያገኙን ብሔርተኝነት የሀገራዊ ብሔርተኝነት አቀንቃኞች እኮ የፓስፖርት አዳይ መስል እኮ ይሄ ንጹህ ኢትዮጵያዊ ነው ንጹህ ዜጋ ነው እስከ ማለት ነው ደርሶ እሱ ስህተት ነው ሀገራዊ ብሔርተኝነት ማለት ሀገራዊ የጋራውን ማንነቶችን ያጎላህ አሁን አንድ ተመራማሪ ምን ይላሉ ዜግነት ለምሳሌ ሀገራዊ ብሔርተኛ ሀገሩን የራሱ ማንነትና መገለጫ አድርጎ መውሰዱ እርሶ እንዳሉት እርሶ መጽሐፍ ላይ እንደተቀሰው ችግር የለውም ነገር ግን ስለራሱ እንዲ ብሎ በማሰብ ብቻ አይደለም የሚያቆመው እዚህ ሀገር ላይ ከተሰሩ ጥናቶች ተጠቅሰው ነውና ከብሔርተኝነት አመለካከቱ በመነጨ ሌሎቹም እንደሱ ሀገራቸውን ዜግነታቸው ብቻ ሳይሆን ማንነታቸው አድርገው አለማመናቸውን መብታቸው አድርጎ ለመቀበል ይቸገራል ሀገራዊ አንድነትን ብቸኛ ግብ አድርጎ የሚቆጥር በመሆኑም ለልዩነት ተገቢውን ቦታ አይሰጥም በዚህ ምክንያት ሀገራዊ ማንነት ላይ ጥያቄ ያላቸውን ወገኖች ሁሉ እንደ ሀገር አፍራሽ እንደ ጸረ አንድነት አድርጎ ነው የሚቆጥሩት ይሄ በዚህ ጽንሰ ሐሳብ ይስማማሉ አልስማሙ እንዴት ይሄ ሰውየው ይታ ነው እና በተግባርስ ፍረጃም የታየበት ነው አንደኛ ይውለ እኔ አሁን ከዲሞክራሲ ፐርስፔክቲቭ ነው ማወራው ዲሞክራሲ የግልህ መብት ታከብራለህ የሌላው መብት አትነካም እሺ በዲሞክራሲ ውስጥ አንተ የምትፈልገው ማንነት ትከተላለህ ሌላው የሚፈልገው ማንነት ይከተላል የፖለቲካ ስልጣን ግን በውድድርና በፉክክር ላይ የተመሰረተ ይሆናል ያ ስልጣን ደግሞ ህዝብ ይበጀኛል ያለውን የሚመርጥበት ነው የሆነ እኔ ተነስቼ ሁሉም ሰው አንድ ቋንቋ ይናገር ብል እንኳን የመጨረሻ ውሳኔውን የሚሰጠው በዲሞክራሲ ፖለቲከኛው ሳይሆን ህዝቡ ነው ስለዚህ ማንም ተነስቶ እንደሚባለው ማለት ነው አንተ የራስ ብሔር ሲጀመር ብሔር የሚለው ራሱ ኮንሴፕቹዋሊ ችግር አለበት የነማም ነው የራስ ማንነት ላይ ብቻ ፎከስ ስታደርግ አገራዊ ማንነት የለም ልል አልችልም አይባልም እንዴት የራሱ ማንነት ላይ ፎከስ ያደረገ ብቻ ሳይሆን
የራሱን ማንነት ብዙ አይነት ነው ያንንም ይሄን ዜግነቱንም እንደራሱ ማንነት የመውሰድ መብቱ ለምን አይጠበቅለትም ሀገራዊ አስተሳሰብ ብቻ ይኑር ብሎ እንትን ምንድነው እርሶም ራሱ አንዴ ተተካይነት የተሻለ እድል የሚሰጠው የብሔር ማንነቴንም ላስጠብቅ ለሚለው የዜግነት ማንነቴንም ዜግነት እንደው እኛ ሀገር ያ የብሔሩ ስለጮኸ ዜግነት ማንነት እንለዋለን እንጂ ሰዋዊ ማንነት ብለን ልንወስደው እንችላለን ሁሉም በነጻነት ያንኛው ማንነቱን በነጻነት እንዲንቀሳቀስ የሚሰጥ የተሻለው ስርዓት እንደውም ዲሞክራሲ ነው ሶ በዛው አሁን ግን የጎሳ ብሔርተኝነት ገዢ አስተሳሰብ ሆኖ ያለበት ሀገር ነው አይደለ ያ ሉዓላዊ ስልጣን ለብሔር ነው የተሰጠው ስለዚህ ለብሔር ሉዓላዊ ስልጣንን በሰጠ ህገ መንግስትና አስተሳሰብ እንደዚሁም ደግሞ አሸናፊ ሆኖ የወጣ አስተሳሰብ እሱ ሆኖ ሳለ እርሶ ግን ለዲሞክራሲ ተስፋ የሚሰጡ ነገሮች መኖራቸውን ሲጠቅሱ ምኑ የቱ ጋር ነው ተስፋው በርሶ እይታ ያ ጉድ እንግዲህ ይሄ ህገ መንግስት አልተሻሻለም ፖለቲከኞች ከዚያ አስተሳሰብ አልወጡም ብዬ ኢትዮጵያ ውስጥ ምንም ተስፋ የለም ብዬ ለመቀመጥ አልፈለኩም መሰረታዊ መነሻ ደግሞ ህገ መንግስቱ ነው ህገ መንግስት በመሰረቱ ከውስጡ ካሉት ጥሬ ሀቆች ባሻገር ምቹ ነው ከሚሉትም ባሻገር ለምሳሌ አንደኛው ወገን ከሚያቀርበው ጥያቄ መካከል አንዱ የተሳትፎ ጉዳይ ነው ፕሮሰስ ሁሉ ጊዜ ወሳኝ ነው በዲሞክራሲ ስርዓት ግንባታ ሂደት ውስጥና በዚያ ደረጃ አይተው እንትን የሚሉት ነገር አለ የፓርቲ ሰነድ ነው ብለው የሚከራከሩ አሉ እዚህ የጠቀሷቸው አሉ ለምሳሌ በምርጫ 97 ወቅት የገዢውን ፓርቲ ከፍተኛ ደረጃ ሲገዳደር የነበረው ቅንጅት ነበር የሚል ነገር አንስተው ህገ መንግስቱን በተመለከተ ቅንጅት ያነሳቸውንም ነገሮች ጠቅሰው አሁን በስራ ላይ ያለው ህገ መንግስት አንድ የፖለቲካ ቡድን እንደመሰለው አዘጋጅቶ በህዝብ ላይ ጫነው እንጂ ህዝብ በነጻነት መክሮና ፈቅዶ ያዘጋጀው አይደለም የፓርቲ ፕሮግራም ቅጂ ነው አገዛዝ ሁሉን ነገር በጫካ ህግ ለመምራት ስለወሰነ የህዝቡን መብትና ጥቅም የማያስከብር የህግና የሞራል ስርዓት አለ ማለት አይቻልም የሚለውን እዚሁ መጽሐፎት ላይ ጠቅሰውት ነበርና ስለዚህ ይሄ ከሆነ ይሄ ህገ መንግስት የፓርቲ ሰነድ በሆነበት አግባብ እንደ ምሳሌም ተጠቅመውት ሲያበቁ የፓርቲ ሰነድ ግልባጭ የሆነ ህገ መንግስት ተይዞ እድል ይሰጣል ለዲሞክራሲያዊ ስርዓት ግንባታ ለፓርቲዎች ማለት ልክ ነው ባይሆን መሰረታዊ ችግሩን ለፓርቲዎቻችን የህገ መንግስት ኢሹ ሳይሆን እሱን ወደ ኋላ እናነሳዋለን ይቻላል አሁን በዚህ እርሶ በተቀሱት ምሳሌ ይሄ ምሳሌ እንደ ማስረጃ የቀረበ ምሳሌ ነው በመሰረት ደረጃ ባይዘው በአንድ ሀገር ላይ ህገ መንግስት በህዝቡ አመለካከት ደረጃ የኔ ህገ መንግስት በሚል መታሰብ መቻል አለበት ለዛም ነው ቻፕተሩ ራሱ መደላደል በሚል የጀመርኩት ህገ መንግስት የሁሉም በሚሆን መሰረት ተዘጋጅቶ ሁሉም ፓርቲዎች ሊሆኑ ይችላል ፖለቲካሊ ኮንሺየስ የሆነው ይሄ ንቁ የሆነው ህብረተሰብ በሙሉ የኔ ብሎ ሊወስደው በሚችል አብዛኛውን ማህበረሰብ ሊያግባባ በሚችል መሰረታዊ ጉዳዮች ላይ ተዘጋጅቶ መውጣት ያለበት ከዛ በዘለለ ጥቃቅን ጉዳይ ላይ ግን ፓርቲዎች አጀንዳ ያያዙ የሚከራከሩበት ነው እኛ ሀገር ላይ ያለው የፓርቲ ቅጂ ነው ሰነድ ነው የሚልን አካል በጥቃቅን ጉዳዮች ላይ በሚል ሊወሰድ ይገባል ያ ለዛ ነው መጀመሪያ የህገ መንግስቱ ጉዳይ መፍትሄ ይሰጣል ማግኘት አለበት ስለዚህ መፍትሄ ባላገኘ ጉዳይ ላይ መፍትሄ ሲያገኝ የሚሉ መከራከሪያዎች ናቸው የርሱ የሚበዙትና ፓርቲዎቹ ጋር ምንድነው ያለው የስልጣን ጥማት ነው ወይስ ምንድነው ይሄ ህገ መንግስት አንደኛ ፌደራሊዝምን የሚተገብር ህገ መንግስት ስለሆነ እንደማንኛውም የፌደራላዊ ስርዓት እንደሚከተል ሀገር የሆነ ኤሌመንት ኦፍ ኮንትራዲክሽን ይኖረዋል ምክንያቱም ፌደራሊዝም ካለ ለምሳሌ የትኛውም ፌደራል የሚከተል ሀገር ስትሄድ በክልል መንግስታትና በፌደራል መካከል ሁሌ ቴንሽኖች ይኖራሉ ያንን ቴንሽን ጠብቆ የሚያስኬድ ህገ መንግስት ይወጣል በየትኛውም እንትን ላይ እኛ ሀገር ላይ ብቸኛ ቻሌንጅ የሆነው ከዲሞክራሲ አንፃር ሉዓላዊ ስልጣን የምትለዋ ለብሔር መሰጠቷ ነው ነገር ግን ያነሳው ይሄንን ይተቹ የነበሩ ወደ ስልጣን መጡ ከሚለው አንፃር ስናይ ባይዘ ይሄ ህገ መንግስት እንዳልኩት የተወሰነ ሌቭል ዲሞክራሲ ለመተግበር ያስኬዳል እስካሁን ድረስ ለምንድነው ዲሞክራሲን በተጻፈው ልክ እንኳን መተግበር ያልተቻለው ስትል የነበረው የፓርቲ አሰራር እና የአሰራር ሂደት ነው ሲያፍን የነበረው አሁን ለምሳሌ እዛ ጋም ያለው የመንቀሳቀስ ነፃነትን ይሰጣል መንቀሳቀስ ነፃነት ማለት ማንኛውም ሰው ከዚህ ተነስቶ የትም ሄዶ መኖር ንብረት ማፍራት ከዛ ደግሞ ንብረት ማፍራት ብቻ አይደለም 6 ወር ሲሞላው የመምረጥ መብት አለው በሄደበት አካባቢ
ከዚህ ተነስቻው እኔ ቤንች ብሄድ እዛ 6 ወር ሲሞላኝ የመምረጥ መብት አለኝ የመመረጥ መብት ግን 2 አመት ሲሞላኝ ደግሞ የመመረጥ መብት አለኝ የት በህግ ነው በኢትዮጵያ በለቤ የሆነ ጊዜ የአካባቢውን ቋንቋ ማወቅ የሚል ነበር የፖለቲካ ተሳትፎ ለምሳሌ እርሶ ብሔሮት አማራ ሆኖ ኦሮሚያ ክልል ላይ የፖለቲካ ተሿሚ መሆን የሚችሉበትን እድል ይፈቅዳል እሱ ፓርቲ ነው ሹመት መስጠት ምናምን የፓርቲ ጉዳይ ነው እንጂ ህጉ ፓርላሜንታዊ ስርዓት ነው ፓርቲም የሚመነጨው ከየት ነው ከህገ መንግስቱ ነው ለብሔሮች ሲሰጥ እርሶ እንዳሉት የመዘዋወር በነጻነት የመንቀሳቀስ ሰርቶ የማግኘት የሚል ነገር አለ ያው ቻሌንጂንጉ አለ ወረቀቱ ላይ እንጂ እርሶም እዛው ላይ ጠቅሰውታል ያስፈጻሚዎችን ህግ የማስከበር ችግር እሱ እንደተጠበቀው ነው ነገር ግን የፖለቲካ ተሳትፎ ነው በዋናነት የዲሞክራሲ ስርዓት መገለጫ እንዳልከው ለምሳሌ የሆነ ሰው ከትግራይ ተነስቶ አማራ ክልል ወይ ከአማራ ተነስቶ ኦሮሚያ ክልል ወይ ከአፋር ተነስቶ ደቡብ ሄደ እንበል ወይ ከዚህ ከኦሮሚያ ወደ አማራ ሄደ እንበል ከቻለ ማደራጀት ከቻለ ህዝብ ሞቢላይዝ ማንቀሳቀስ ከቻለ ከፖለቲካ ተሳትፎ የሚከለክለው ምንም ነገር የለም ማይኖሪቲስ ከሆነ እሺ ማይኖሪቲ ከሆነ ማለት ማይኖሪቲ ሆኖ ጠንካራ ፓርቲ ከመመስረት ምን ያግደዋል የአባላት በኢኮኖሚም በተሳትፎም ማለት ነው አሁን በዲሞክራሲ ትልቁ ችግር ምን መሰለ እድል ይሰጣል ዲሞክራሲ አውትካሙን ግን አንተ ነው የምትወስነው እድል ይሰጣል ማለት እንድትወዳደር ማለት እችላለሁ ያልከውን ሁሉ እንድታደርግ እድል ይሰጣል ውጤቱን ግን አንተ አትወስነው ህዝብ ነው የሚወስነው ስለዚህ አሁን እኔ የሚመስሉኝን አንድ 10 ሰዎች መርጬ ሄጄ አዳማ አካባቢ ወይ አዋሳ አካባቢ ነው በሚቀጥለው የሚደረገው የሎካል ምርጫ ላይ ሳተፋለሁ ልበል የሎካል ምርጫ ማለት ለከተማው ምክር ቤት ወይ ለወረዳ ምክር ቤት ህዝቡ ከመረጠኝ ምክር ቤቱን እቆጣጠራለሁ ከዛ ከምክር ቤቱ ነው አይደል እንትን የሚመጣው ስልጣን መያዝም ይችላል ችግሩ መጨረሻ ላይ የምትመጣው አሁን ይሄ ይቻላል ይከለክል የለም ህጉ ሶቨሪን ራይት የተሰጠው ክልሉ ብሔሩ ነው የዛ የብሔር ሰዎች ያው አቢዩዝ ሊያደርጉት ይችላሉ ህዝቡ መርጦ ደሞም ገመንግስቱ ሰጥቷቸዋል መብታቸው ነው ይሄን ያለች ኮንትራዲክሽን ነው ያለችው ቅራኔ ህገ መንግስቱ ለዲሞክራሲ ለመጀመር ስለዚህ አሁን ምንድነው ቀድሞም ለማሰብ ይከብዳል ማለት የመጨረሻውን ውጤት ያወቁት እንደዚህ አይነት እሳት ውስጥም ፈተና ውስጥም ለመግባት የሚደፍሩም የሚገዳደሩም አይኖሩም እንዳይሆን ተደርጎ የተሰራ ነው ሶ ማን ያሳየው ይሄን ችግር ማን ያሳየው ፖለቲካል ሳይንስ ተምረናል መጽሐፍት አንብበናል ለምንል ሰዎች ዲሞክራሲ እንገንባ ያለን እዚህ ህገ መንግስት ላይ ያሉ የምንላቸው ችግር ከዚህ ግን የሚከፉ በፖለቲከኞቻችን መካከል በፓርቲዎቻችን መካከል አሁን ላለንበት የዚህ ያለ መግባባት እዚህም ለምንሰማቸው ግጭቶች አጠቃላይ መነሻ ምክንያት ከሚሆኑ ጉዳዮች መካከል በመሰረታዊነት እኔ ያልኩት ብቻ ልክ ነው የሚል የጽንፈኝነት አስተሳሰብ የአክራሪነት አስተሳሰብ የመሳሰሉት ላይ ትኩረት አድርጎ መስራት ቀዳሚው አይሆንም ወይ አሁን የህገ መንግስቱ ጉዳይ የሆነ ሲደላን አሁን እኮ ችግር ውስጥ ነን ስንወጣበት ከሚል መነሻ ነው ሊሆን ይችላል መቼ ይሁን ይሄ ችግር መቼ ይፈታ የሚለው ጊዜ ልታስቀምጥ ይችላል በአጭር ጊዜ ነው በረጅም ጊዜ ነው የሚለው ይሄንን እንግዲህ እንትን ይላል ግን ደግሞ ህገ መንግስቱ ራሱ በየ5 አመቱ ምርጫ ይደረግ ይላል በየ5 አመቱ አንድ ፓርቲ እነሳለ ይሄን ህገ መንግስት ቀድጀ መጣ እስካል ተሻሻለ ኮመብቱ ነው ለብሔሮች ሰጠበት አሁን ፓርቲዎቹንስ ማሳነስ አይሆኑበውም ወይ አሁን ለምሳሌ ትተው እንደውም ምን ይላሉ አንድ ቦታ ላይ ይሄ ህገ መንግስት የተሻሻለ ጊዜ የማታገያ አጀንዳ ሊጠፋ ይችላል የሚል ነገር አንደኛ በደሃ ሀገር ላይ ማታገያ አጀንዳ እንዴት ሊጠፋ ይችላል ማለት ፓርቲዎቹንስ እንደው እንደመናቅ አይሆንም ወይ ምክንያቱም ተቸግረው እኮ ነው አላሰራ ስላላቸው እኮ ነው ነገ በዚህ ህገ መንግስት መሰረት አሸንፈው ስልጣን ቢይዙ ቀደም ያሏት ነገር ተመልሳ ለብሔሮች ሉዓላዊነትን ስልጣን የሰጠው ህገ መንግስት የሚያመጣባቸውን ዳፋ ስለሚያውቁ እስከ መጨረሻው ድረስ ከንፈራቸውን ነክሰው እዚህ ህገ መንግስት ላይ ቢታገሉ ነውር ነው ወይ ነው ጥያቄው መታገሉ ነውር የለውም እስኪ ሻሻለስ በየአመቱ ያነሳሉ ሲጀምር ህገ መንግስት በየትኛውም ዲሞክራሲ
የመታገያ አጀንዳ አይሆንም እኛ ዲሞክራሲ ነን እንዴ ታዲያ ዲሞክራሲያዊ ስርዓት ተገንብቷል እንዴ እንግዲህ ዲሞክራሲ ህገ መንግስቱ ይላል ምርጫ ይደረጋል ይላል ሰብአዊ መብት ይላል ተቋማት ገለልተኛ ይሆናሉ ይላል ከዚህ ውጭ ዲሞክራሲ እኮ ይሄ ነው ምርጫ ማለት ስልጣን ባለቤቱ ህዝብ ነው ማለት የቡድን መብት የተረጋገጠበት የቢሮዎች መብት ባለበት የመጀመሪያው መነሻ ምክንያት ለዲሞክራሲያዊ ስርዓት ግንባታ የግል መብት ነው ለግል መብት ብዙ ዋጋ የማይሰጥ ህገ መንግስት ይዤ ለዲሞክራሲያዊ ስርዓት ምቹ ሁኔታ የሚል አለ ብዬ በዜጎች የለተለት ኑሮ ላይ ልነጋገር የምችልበት እድል አለ ራሴን አሳልፎ መስጠትና እንደመሸጥ ወይም ደግሞ መሞኘት ካልሆነ በስተቀር ግን አሁን ለምሳሌ እንደዚህ አይነት ዲስከሽን ከ5 አመት በፊት ወይ ከ10 አመት በፊት ብናረግ ኢትዮጵያ ውስጥ ኢህአዲግ ገዢው ፓርቲ ማለት ነው በብሔር ነው መጀመሪያ መሰረታዊ ድርጅት ምናምን ወይም ብሔራዊ ድርጅት መሰለኝ የተባለ በብሔር ነበረ ክልሎች የራሳቸው ፓርቲ ያላቸው አራቱ ደግሞ የፌደራል ስልጣን ያላቸው ይሄ ህገ መንግስት ባለበት የተዋሃደ ፓርቲ አንድ ወጣችን ዴምስ ሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ እርሶ 30%ን በ3 አመት መክፈል ከቻሉ እኛ ደግሞ 60% በረጅም አመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ይሄንን ማሂስ ተገቢ አይደለም ወይ ነው ማለት እርሶ እንዳሉኝ በወረቀት ልክ ነው ኢህአዲግም እንዲ ሲሸውደን ኖሯል በወረቀት ላይ ሆነ ነገር ይለናል ከዚያ በኋላ በተግባር ግን ሌላ ግን ህገ መንግስት ላይና አጠቃላይ የሀገሪቱ ፖለቲካ የሚመራበትን ህግና ፓርቲዎችን ለይተን እንይ እሺ የሀገሪቱ የኢትዮጵያ ለምሳሌ ፖለቲካ ፓርላሜንታዊ ነው ፓርላሜንታዊ አንድ ሰው ፓርላማ ለመግባት ወይ የተወለደበት አካባቢ ነው የሚወዳደረው ህጉ የሚለው ማለት ነው ወይንም ደግሞ አሁን የሚኖርበት አካባቢ 2 አመት ከኖረ የኢትዮጵያ ምርጫ ህግ የሚለው ስለዚህ ዶክተር አብይ ሊወዳደር የሚችለው ወይ በሻሻ ነው ወይ 2 አመት የኖረበት አካባቢ ነው እሺ አቶ ደመቀም እንደዛው እኔም ልወዳደር ብል ሊሄድ የምችለው የተወለድኩበት አካባቢ ነው ወይንም ደግሞ አሁን ለ2 አመት የኖርኩበት አካባቢ ነው ይሄ ህጉ ነው ፓርቲውስ ደግሞ በምን መልኩ ይሄን ይተገብረዋል ስትል እያንዳንዱ ፓርቲ ህዝብ ሊመርጠኝ ይችላል በሚለው መልኩ ከያዘው አጀንዳ አንፃር አድርጎ ያንን ነገር ሊተገብረው ይችላል አሁን ዲቴል የፓርቲው አሰራር ምናምን ላይ አንደኛ I'm not the right person አይደለም ስለ ፓርቲው ሳይሆን ምሳሌን እኔ አሁን ለላይ ፈለኩት ምንድነው ልክ ነው the right personም አይደሉም ማለት አስተያየትም ያለ መስጠት መብት አሉት ግን ከተነሳ አይቀር እዚህም ላይ ስላነሱት እንደምሳሌ ብልጽግናንና ኢዜማን ትተን ሌሎቹን ብናያቸው የሚል ነገር አንስተዋል ይሄን እስካሉኝ ድረስ ስለ ብልጽግና ዲቴል ሊያውቁ ወይም ሊጽፉ ወይም መልስ መስጠት የመቻል እንትን ላይ መድረስ አለበት ስለዚህ እንደ ተመራማሪ ብልጽግናን በደንብ በርብረው ማወቅ መቻል አለበት እኔ ማቀው ብልጽግና ቀደም የነገርኩት ፖለቲካል ኮምፓሪዝን አሁን ለምሳሌ ኮምፓራቲቭ ፖለቲክስ የሚባል አለ በእኛ ትምህርት ፖለቲካል ስታወዳድር የተለያዩ ፖለቲካል ኢንቲቲ አካላትን ስታወዳድር ኢንስቲትዩሽናል አሰስመንት ትሰራለህ ኢንስቲትዩሽናል አሰስመንት ማለት የተዋቀሩበትን መዋቅር ህጉን ምኑን ታያለ ወደ ተግባር መግባት ሌላ ነው አሁን የኢትዮጵያን ፓርቲዎች አሉ የሚባሉትን ደርድረህ አሉ ኢኔሴንስ ከአባላት ብዛት ሊሆን ይችላል ካላቸው የኦፊስ ብዛት አንፃር ሊሆን ይችላል ደርድረህ ብታስቀምጥ የብልጽግናና የኢዜማ ፓርቲዎች መተዳደሪያ ደንባቸውን ወይንም እንትናቸውን ብታይ አጠቃላይ ሌጋል አስፔክታቸውን ብታይ ኢንስቲትዩሽናል አስፔክቱን ስታይ በዚህ በተማለው መልኩ ነው የምታገኘው አገራዊ የሆነ ነገር ላይ የማተኮር ነገር አለ ምናልባት ብልጽግና በትራንዚሽን ነው ከከባድ ባህል ነው እየወጣ ያለው ሶ ወደ ተዋሃደ ማንነት መምጣቱ እንደማንኛውም ኤክስተርናል ኦብዘርቨር ስታይ ጊዜ ሊፈጅበት ይችላል ሌሎች ፓርቲዎች ስታይ ግን የብሔር ናቸው ግልጽ ነው እኮ አንዳንዶቹን አሁን አገራዊ ምናምን ይዘው ደግሞ ስታያቸው ምን ያህል ኦርጋናይዜሽናሊ ምን ያህል ጠንካራ ናቸው ስትል ደግሞ ያን ያህል አይደሉም
ይታወቃል ኢትዮጵያ ውስጥ ቆማ ለክ የነሱም እንደ እንትናቸው አይታይም እንዴ ልክ እንደነ ብልጽግና የተዋቀሩበት መንገድ ወረቀታቸው ሰነዳቸው ከዚያ ውጪ የነሱ ሲሆን በርብሮ ያን ያህል አይደሉም የነዚህ ሲሆን ግን ብሎ ቋንቋ ልክ ነው እንደሱ ሰነድ አስተሳሰብ ልንል እንችላለን ልካዩንም እሱም ነው ሌላ እዚህ መጽሐፉት ላይ አንድ ቀደም ሲል ያነሳ ነው ምሳሌን ፕሮፌሰር መስፍን ህገ መንግስቱን ህገ አራዊት ሲሉ መጥቀሳቸውንም አንስተው ነበርና ጉልበተኞች በደካሞች ላይ እንዳስፈለጋቸው መሆን የሚችሉበት ስርዓት ለማለት ነው የሚለው እሳቸው ይሄን ብለው ያቃሉ ተናግረው ያቃሉ 97 አይ ቲንክ ሁላችን ነው ህገ አራዊት አሉ እንጂ ለማለት የፈለኩት ይሄንን ነው ብለዋል የታወቀ ነው በሶሻል ሳይንስ ትምህርት ላይ ህገ አራዊት ምንድነው ስትል አሁን ለምሳሌ እዚህ ጋር ራሱ አለ አሁን ቶማስ ሆብስ የመጀመሪያው ቻፕተር ላይ ባይዘው እኔ ቻፕተር 5 የመጀመሪያዎቹ 4 ምዕራፎች ውጤት ነው ዝም ብሎ የተጻፈ አይደለም ፊሎሶፊካል እንትኑ ባክግራውንዱ በደንብ ለመስራት ሞክሬያለሁ ቶማስ ሆብስ ስለ ሶሳይቲ መነሻ ሲያወራ አናርኪ የሚለው ኮንሴፕት አለው አናርኪ ማለት ህግና ስርዓት የሌለበት ማንንም እንዳፈለገው የሚኖርበት ሶሻል ሳይንስ ትምህርት ላይ ደግሞ ጃንግል ሎው ማለት ጉልበተኞች እንዳፈለጋቸው የሚሆኑበት ያውሳቸውም የዛንተ ስለሆነ አካዳሚካልም የታወቀ ኮንሴፕት ነው ይሄ ህግ አራዊት የሚባለው ጠበንጃ ያለው የተሻለ ጉልበት ያለው እንዳፈለገው የሚሆንበት ለማለት ስለሆነ ነው በዛ መልኩ እንትን ያለው እስቲ ይሄን ደግሞ ሌላው ባለፉት አመታት የነበረው ትልቁ ችግር ህገ መንግስቱ ሚዛኑን በጠበቀ መልኩ አለመተግበሩ ነው የሚል ነገር አንስተዋልና ሚዛኑን እንግዲህ ቀደም ሲል ስለተጋጨብኝ ነው ለብሔር ሉዓላዊ ስልጣን የሰጠነው የሚል ነገር አንስተዋልና ሚዛኑን በጠበቀ መልኩ ሊተገበርበት የሚችልበት እድል ነበር ብለው ያስባሉ እስኪ እንዴት ነው እንዴት ነበር መተግበር ያለበት አሁን ለምሳሌ ሙሉ ትኩረት ይሰጥ የነበረው ለብሔር ነው ባይዘው የክልል ህገ መንግስቶችንም ለማየት ሞክሬያለሁ የሳሰጋጅ የተለያዩ ህጎችንም ለማየት ሞክሬያለሁ ከዛም በተጨማሪ ፒኤችዲም ሰራ ወደ ተለያዩ ክልሎች መሄድ ፖለቲካል ሲስተሙንም የማየት እድሉም ነበር ቀጥታ የዛ ኮፒም ባይሆን ማለት ነው እና ብዙ ትኩረት የሚደረገው አሁን ለምሳሌ በአንቀጽ 32 እና 39 መካከል ከፍተኛ የሆነ ቴንሽን አለ በኢትዮጵያ ህገ መንግስት ተለጥጦ የሚሄደው ግን ወደ ብሔር ነው ነገር ግን የዛኔም እንኳን ቢሆን አክቹአሊ ፓርቲ ሲስተሙ ምናምን አይፈቅድም ነበር ለምን እንደዛው ነው ሌላ ጥያቄ ነው ፓርቲ የሚደራጅም የነበረው በዛ ነው የፓርቲ ኦሪየንቴሽኑም ራሱ ፓርቲ መሰረትበት የነበረው ገዢው ፓርቲ የተከተለው የነበረው ኦሪየንቴሽን በራሱ ይሄ የራስን አጥር ያበጀህ የራስን ማንነት ያሳደክ ሌላውን እንደ እንትን እንኳን እንደ መሰረተ መብት እንዳለው እንኳን ሳትቆጥር የምትኖርበት አይነት ስርዓት ነው የነበረው ስለ ልዩነት ሲወራ የሚወራው ስለ ቋንቋና ስለ ማንነትን መሰረት ያደረገ ልዩነት እንጂ ሌሎች ልዩነቶች ኮንሲደር አይደረጉም ነበር ከመጀመሪያው ህገ መንግስቱ ከወጣ ጊዜ ጀምሮ ያኛው ማንነትም እየተከበረ at the same time ግን የሰው ናቹራል እንቅስቃሴን እየጠበቀ ልዩነቶችን ኢንተርቴን ያደረገ ቢተገበር ኑሮ የተሻለ ደረጃ ላይ አሁን እንደርስ ነበር ብዬ ተስፋ አረጋለሁ ግን ያ አልፏል ኦሬዲ ባለፈ ነገር ላይ ብዙም እንትን ማለት አትችልም መግቢያው እኮ በጣም ብዙ ነገሮችን አሁን ተነጥሎ አንቀጽ 32ን ከ39 አኳያ እንዲ ለማይስ እንዲመች ብሔር ብሔረሰቦች አምነው ፈቅደውና ምናምን ያወጡት የቃል ኪዳናቸው ሰነድ ነው የሚለው እኮ ትልቅ ትርጉም አለው በህገ መንግስት ላይና ከሱስ አኳያ ማየት አይቻልም ወይ እንግዲህ ህገ መንግስቱ ላይ ስራ መሰራት አለበት በሚል በደምሳሳው ነው እኔ ማለፍ ያለፍኩት ማለት ይቻላል ህገ መንግስቱን መሰረት ያደረጉ ፓርቲዎችን የተወሰነ ጠቅሻለሁ ትችትም ያቀርቡ የተወሰነ አሁን ከህገ መንግስቱ የትኛው ይሻሻል የትኛው መፍትሄ ይሰጠው የሚል ደግሞ እንግዲህ ሌላ ሰው ጥናት አድርጎ ይፋ ማድረግ ይችላል ግን ለዲሞክራሲ መሰረት መጣል ምን ፈልክ ከሆነ በተለይ ህገ መንግስት ላይና የተወሰኑ ተቋማት ላይ ትኩረት ተሰጥቶ እንት ማለት አለበት ከዛ በኋላ ፓርቲዎች ቤዚክ የሰው ፍላጎትን መሰረት ባደረገ ኢሹ እየተከራከሩ ስልጣን ያያዙ መንቀሳቀስ አለባቸው የሚል ነው ጀነራል የኔ እይታዬ ማለት የብሔር ፖለቲካ ነጋዴዎች ዴሞክራሲያዊ ምርጫ አትራፊ ሆኖ ካላገኙት አርፈው ይቀመጣሉ ብሎ ማሰብም አስቸጋሪ ነው የሚል ነገር አለ ይሄ በራሱ እንደዚህ አይነት ነገር ጠቅሷልና ጽንፈኛ አስተሳሰብ አይደለም ወይ በዚያ ቀደም ሲል መግቢያችን ላይ እንዳነሳ ነው
የሀገራዊ ብሔርተኝነት ነጋዴዎች ደግሞ የሚል በዚህ በኩል ሊያስነሳ ይችላል በዚያኛው መንገድ የኔን ልዩነት የኔን ብሔር ማሳነሱ እንደማየት ይቆጠራል ቅራኔዎችን በማቻቻልና በውይይት በሐሳብ ገበያ መፍታት እሱንም የሐሳብ ገበያንም አንስተው ነበርና ከሱ አኳያ ማየት የተሻለ አይሆንም እንግዲህ እንትኑ ጠንከር ብሎ ሊሆን ይችላል አገላለጹ ነገር ግን በተግባር ምንድነው ኢትዮጵያ ውስጥ ያለው ስንል የብሔር ፖለቲካ ነጋዴዎች ማለት ሁሉ ነገር ከብሔር አንፃር ብቻ የሚያዩ ይሄን የሚሉት እኮ ሁሉ ነገር ከሀገራቸው አኳያ ብቻ የሚያዩ ናቸው ሊሆን ይችላል እሱን ለወስድ እንችላለን ግን እንበልና እንግዲህ ዲሞክራሲ ህገ መንግስት ባለበት ሀገር ስልጣን በምርጫ ነው የሚያዘው ተብሏል አይደለ በምርጫ በሚያዝበት ስርዓት ተወዳድረው ማሸነፍ እንኳን ባይችሉ እንደዚህ አይነት የብሔር ፖለቲካን የሚያጠዙ ሰዎች ብሔረሰባዊ ማንነትን ይዘው ደግሞ ሌላ ወደ ግጭት ወይንም ወደ ሌላ ነገር ሊገቡ የሚችሉበት እንትን ሊኖር ይችላል ያን ነው ለማሳየት በትንታኔ ውስጥም ለማሳየት ጥረት ያደረገው ጽንፈኝነትና ብሔርተኝነት በዚህ ሰዓት አሁን በእኛ ሀገር ደረጃ ገዢ አስተሳሰብ ሆነ ወጥቷል የሚል እምነት አሉት ለምሳሌ እንደ ስጋት ልንወስደው እንችላለን አይደለም ስጋት ነው ግን አሁን እኔ አውቀላለሁ ፖለቲካ ወይም ደግሞ እኛ ያልነው ብቻ ነው ልክ የሚል አስተሳሰብ በስፋት አይታይም እዚህ ሀገር ያ አለ አይደል ግን እንትን ይያለ ይሄደ ነው በእኔ እምነት እሱኛው አመልካከት እየተሸነፈ ይሄደ ነው አሁን በመናያቸው አንዳንድ መድረኮች ላይ በመናያቸው ስብሰባዎች ላይ በሚካሄዱ አጠቃላይ ሀገር አቀፍም ሊሆኑ ይችላል ክልል አቀፍ መድረኮች ሊሆኑ ይችላል እሱ ላይ ስንመለከት ሰልፎች ህዝባዊ ሰልፎች ላይ ስንመለከት የድጋፍም ይሁን የተቃውሞ ላይ ጽንፈኝነትና ብሔርተኝነት የመከነ መምጣቱን የሚያመላክቱ ናቸው ወይስ እየገነገኑና ወደ በለጠ መካረር ውስጥ እየሄዱ መሆኑን የሚያመላክቱ ናቸው ያ እንግዲህ አሁን ለኔ ኢትዮጵያ ውስጥ አሁን ትልቁ የኢትዮጵያ ዲሞክራሲ ስጋት ከኔ የሚባል ፖለቲከኛ እንትን ሰልፍ ላይ እንደዚህ ያለ ወይ እንትና የከሌ ፓርቲ ከሚለው ይልቅ የኢትዮጵያ ዲሞክራሲ አሁን ላይ ትልቁ ስጋት የህወሓት እና በህወሓት ታጣቂዎችና በመንግስት መካከል የተደረገው ጦርነት ነው ይሄ ኢትዮጵያ ወደ ዲሞክራሲ የምታደርገውንም ጉዞ የሚገታ የኢትዮጵያን አጠቃላይ አቅምም የሚያዳክም ጦርነት ነው ብዬ ነው የምወስደው ከዛ ውጪ ሲስተማቲክ የሆነ ፕሮብሌም እነዚህ የምንላቸው ሁኔታዎች ይፈጥራሉ ብዬ አላስብም ማለት አንድ ሁለት የሆነ ቦታ ላይ ችግሮች ሊፈጠሩ ይችላል ግን ያ ችግር ስርዓታዊ ችግር ይሆናል ወይ እንደምትለው ሂዶ ጽንፈኝነትን እስከማምጣት ይሄዳል ወይ ስንል ላይሆን ይችላል አሁን ስርዓታዊ ለኢትዮጵያ ዲሞክራሲ ትልቅ ስርዓታዊ የሆነ ችግር ሊያመጣ የሚችለው ይሄ ጦርነት ነበር አይ ቲንክ ይሄም እንግዲህ መፍትሄ ያገኛል ብለን ተስፋ እናደርጋለን ኦኬ አንዳንዶቹ እንደዚህ ሳያቸው እንደኔ ሲጠብቅ የነበረው እንደምሁር ያለፍናቸውን ስርዓቶች እንደመነሻ እየወሰዱ እንደ አንድ ተመራማሪ ምክረ ሐሳቦችን መስጠት ለህዝብ ጥቅም ካለው አኳያ ለፖለቲከኞቹ አይደለም ከተመራማሪዎች የሚጠበቀው አንድ ማህበረሰብ ተጠቃሚ ሊሆን የሚችልበትን ምክረ ሐሳብ ማመላከት ነው በያስባለውና አንዳንዶቹ ያለፈውን ስርዓት ላይ ያሉትን የተለየ አመለካከት ለማንጸባረቅ ማለት ዕውቅና የመንፈግ አይነት ነገር የሚመስልቦትም ነገር አለ ለምሳሌ ባለፈው በኢህአዴግ ስርዓተ መንግስት ላይ የነበረውን የትምህርት ተቋማት የማስፋፋት የመሳሰሉትን እንደ አንድ አብነት አንስተው ለማድነቅ ይሞክሩና በእርዳታም ቢሆን የሚል ነገር ያነሳሉ ከዚያ ባህላዊ ውቅር ላይ ደግሞ ይመጡና አሁን የኛ ባለስልጣናት ወይም አሁን እየመሩ ያሉ አካላት በምገባ ፕሮግራም በእርዳታ በመሳሰሉት ላይ ለሚያደርጉት ነገርም አድናቆት ይሰጣሉ በእርዳታም ቢሆን የሚለው ነገር ያቺንም ጠብ ያለሽ ነገር ዕውቅና የመንፈግ የሚያስመስል ከዛ ደግሞ እነዚህ ይሄኛውስ ቢሆን ምገባውስ ቢሆን በዲሞክራሲያዊ መንገድ ካልተደረገ ኢፍትሃዊነትን ያመጣል የሚል ነገር ያደርጋሉ
ካልተደረገ ነው የሚሉት ሲጽፉ መደረግና ለመደረጉን አረጋግጠው ምሳሌ እንዲሆነን ነው ወይም በዲሞክራሲያዊ መንገድ አልተደረገም ለምን ይሰጉታል ያለውን አካል እንደ አንድ ተመራማሪ መጀመሪያ አርሶ ነፃነት ሊሰማውት አይገባም ወይ የምን ሽሽት ነው የነሱ ሲሆን ከየት መጣሽ ምንጩ አሁን መገባውን ምናምን ያድናቆት የሰጡትን በመንግስት በጀት ነው ከኪሳቸው ነው ሲመግቡ እርዳታ ሲሰጡ ምን ለማለት ነው ያ እሺ ባይዘይ ወደፊት የሀገሪቱ ዲሞክራሲ በጣም እየተሻሻለ ሲሄድ ወደፊት ትንያለ ሲሄድ ዋና ጉዳይ የሚሆነው እንደዚህ አይነት ጉዳይ ነው የሪሶርስ ዲስትሪቢዩሽን ጉዳይ በቃ ዋና የምርጫ ጉዳይ ይሆናል ታክስ ሪሶርስ ዲስትሪቢዩሽን ሃውሲንግ ምናምን እንላቸው ማለት ነው እነሱ ናቸው በጣም እየጎሉ የሚመጡት አሁን ገና ከዚህ ከሶሻሊስት ባክግራውንድ እና ከዚህ የብሔር ፖለቲካ ባክግራውንድ ስላልወጣን ህገ መንግስት ላይ ያልነካካናቸው ነገሮች ስላሉ ነው እንጂ ዋና ጉዳይ ያ ነው የሚሆነው እሱን መያዝ አለብን በነገራችን ላይ አሁንም ተደብቆ የሪሶርስ ጉዳይ እኮ አሁንም በብዙ መልኩ መባያ መጋጫ ነገር ነው ግን ፓርቲዎች ለምንድን ነው የታክስ ጉዳይን ዋና አጀንዳ አድርገው የማይመጡት አይ ቲንክ ትንሽ ይመስላችኋል ተራ ጉዳይ ይመስላችኋል ይመስለኛል በምዕራባውያን ዲሞክራሲ ወይ ዲሞክራሲ በዳበረባቸው አገራት ትምህርት ቤት ሰብሲዳይዝ መደረግ አለበት የለበትም ታክስ ይሄን ያህል ፐርሰንት ዳው ነው መክፈል ያለበት ሀብታም ነው መክፈል ያለበት ይሄን ያህል ዋና አጀንዳ እሱ ነው ለምን ካልከኝ ትልቁን አጀንዳ ጨርሰዋል ይሄ የጨራው ገመንግስታው ስለጨረሱ ቤዚክ ነገር ይሄ ነው አሁን እንደው ካነሳው አይቀር ለምሳሌ ስኩል ፊዲንግ ይሄ መጽሐፍ በመጽፍበት ጊዜ ተጀምሮ ነበር እሺ ያነሳውት ከምን አንፃር ነው ፍትሃዊ ማህበረሰብ ከመገንባት አንፃር ፍትሃዊ ማህበረሰብ መገንባት ስንል ብዙ ጥያቄ ታነሳለ ፍትሃዊ ማህበረሰብ እንዴት ልገንባ ሊበራሎች የሚያዩበት ፐርስፔክቲቭ አለ ኮንሰርቫቲቮች የሚያዩበት ፐርስፔክቲቭ ሶሻል ዲሞክራቶች የሚያዩበት ፐርስፔክቲቭ አለ እንግዲህ ፓርቲዎች በራሳቸው ፐርስፔክቲቭ ሊያዩ ይችላሉ ነገር ግን አሁን ኢትዮጵያ ውስጥ ስኩል ፊዲንግ ተጀመረ ስኩል ፊዲንግ ባይ ዘ ወይ ፍትሃዊ ማህበረሰብ የመገንቢያ አንዱ መሳሪያ ነው ነገር ግን ለውድድር ስታቀርበው ሊበራሉ ምን ብሎ ሊነሳ ይችላል ወይ ኮንሰርቫቲቭ ምን ብሎ ሶሻል ዲሞክራቱ ምን ብሎ ሊነሳ ይችላል ስትል ወደ ክርክር መግባታችን አይቀርም መደረግ የለበትም የሚል ፓርቲ ሊመጣ ይችላል ምክንያቱም ሰው በራሱ ተጣጥሮ ታግሎ ህይወቱን ሲያሸንፍ ነው ሰክሰስፉል የሚሆነው የሚል አንድ እንትን ሊመጣ ይችላል ደግሞ ሌሎች ይመጡና አይ ድሆችን ዝቅተኛ ገቢ ያላቸው መደገፍ አለብን ማህበረሰቡ ጤናማ የሚሆነው እንደዛ ስናደርግ ነው ብሎ ሊከራከር ይችላል ሶ ከዲሞክራሲ አንፃር ሌላ መከራከሪያ አጀንዳ ይሆናል ያልኩት ከዛ አንፃር ሌላም ይመጣል አሁን ለምሳሌ ጀስት ሶሳይቲ ታክስ ይመጣል አሁን ኢትዮጵያ የሚተገበረው ፕሮግሬሲቭ ታክሴሽን ምን ነው ገቢ ሲጨምር እየጨመረ የሚሄድ ታክሴሽን ማለት ነው ለምን መቼ ነው ይሄ የተወሰነው ለአጀንዳ ሆኖ ቀርቦ ያውቃሉ አቅ ፓርቲዎች ተከራክረውበት ሰምቻ አላቅም አንድ ብቻ 97 የታክስ ጉዳይ እንደ ትልቅ አጀንዳ ተነስቶ ነበር ህዝቡ እየተማረረ ነው በታክስ ምናምን የሚል ማለት ነው ሶ እንደዚህ አይነት ነገሮች እየጎሉ ይመጣሉ ይሄ ሲሆን ደግሞ ባይዘወይ የኢትዮጵያ ፓርላሜንታሪ ሲስተም የሚፈልገው ትልቅ ፓርቲ ነው ቢያንስ ፓርላማ ላይ 275 ወንበር እንድታሸንፍ 2-3 ክልል ቤዝ እንዲኖርህ የሚፈልግ ፓርላሜንት ሲስተም ነው ይዘረጋ ነው ሶ እንደዚህ አይነት ኢንተረስት ቤዝድ የሆነ ፖለቲካ ስታራምድ ፓርቲ መዋቅርህን በተለያየ ክልል ለመዘርጋት አትቸገር ነገር ግን ያንተ አጀንዳ የብሔር ብቻ ከሆነ ለምሳሌ አሁን ኢትዮጵያ ፓርላማ ላይ ትልቅ ወንበር ያለው ኦሮሚያ ክልል ነው 178 ወንበር አለው ቀጥሎ ያለው 138 ነው ምንም ያህል የኦሮሚያን ድምጽ ማሸነፍ የሚችል አንድ ፓርቲ ቢመጣ በአገር ደረጃ የታክስ ሲስተሙን ላስቀይር የሚል ወይ ይሄ ሰብሲዲ ምናምን ይደረግ ላስቀይር ማለት አይችልም ስልጣን መያዝ አይችልም ብቻው ስለዚህ የግድ ምን ማድረግ አለበት ከሌላ ክልል ከሚመጣ ፓርቲ ጋራ እንትን ማለት አለበት ኮአሊሽን መምጣት አለበት ኮአሊሽን ለማምጣት የብሔር አጀንዳ ይዘህ በፍጹም ልትስማማ አትችልም ምትስማማው የጋራ የሆኑ አጀንዳዎች ለምሳሌ ድህነት ማጥፋት ሊሆን ይችላል ወይንም ሃውሲንግ ሊሆን ይችላል ኦር ከተሜነት እንዴት እናስፋፋ ሊሆን እነዚህ አሁን የጋራ የሆኑ አጀንዳዎች ናቸው የኢትዮጵያውያንን ኑሮ እንዴት አድርገን እናሻሽል አይነት ጥያቄዎች ሲመጡ የጋራ የሆኑና አብረን ልሰራት ይችላል አሁን እዚህ ሰሜን ላይ ያለው ጦርነት አልተቋጨም እየተከናወነ ነው በአንድ መልኩ ደግሞ ከትናንት ወዲያ ድርድር ሳውዝ አፍሪካ ላይ ተጀምሯል የሚል ነገር አለ
መውጫው ምን ይሆን ምንድን ይታዩታል አጠቃላይ እዚህ ላይ ጠንከር ያለ ሐሳብ ቢሰጡኝ ደስ ይለኛል ወቅቱ የሚፈቅደው አጀንዳ ስለሆነ ጥሩ መደራደር ሰላም ማድረግ መሰረታዊ ነገር ነው ምክንያቱም የትኛውም ጦርነት የሚያልቀው በድርድር ስለሆነ በጣም ግን ትኩረት መደረግ መቻል ያለበት ሰሞኑንም እንዳየ ነው መንግስት የሆነው አካል መለየት መቻል አለበት ምን ማለቴ ነው በአንድ ሀገር ላይ አንድ መንግስት ነው የሚኖረው ክልል መንግስታት አሉ ይሄ ባይዘው ራሳቸው ያወጡት ህገ መንግስት ራሱ ይሄውን ነው የሚለው እሱ ይተግበር አንድ መከላከያ ነው የሚኖረው አንድ የጸጥታ ኃይል ነው የሚኖረው እኔ ኤርትራ ታሰጋኛለችና የራሴ ኃይል ይኑረኝ ምናምን ማለት ሌላ እንትን ነው ሌላ ችግር ነው ኤርትራ ለትግራይ ክልል ስጋት ምትሆን ከሆነ ትግራይ አይደለችም ኮንሰርን እንትን መጨነቅ ያለባት ኢትዮጵያ ነች አቶንም እንጂ መሆን ያለበት እንትን ነው ሶ ይሄ የአጠቃላይ የስቴት ሃሁ ስንማር አንድ ሀገር ሉዓላዊነት አለው ህዝብ አለው መሬት አለው ምናምን አይደለ ሃሁ እሱ ነው የሉዓላዊነት መገለጫው ደግሞ ውስጣዊ መንግስት የተረጋጋ መንግስት ምናምን ቆጣጠር የሚችልና ከየትኛውም አይነት የውጭ እንትን ነፃ የሆነ ተጽኖ ሪኮግኒሽን ያለው የምንለው ነገር አለ ያንን ሊያረጋግጥ በሚችል መልኩ ድርድሩ መዘጋት አለበት በያስባለሁ በዚህ ሂደት ውስጥ የትግራይ ተዋጊዎችም ሆኑ የትም በየቦታው ያለ ተዋጊ መሳሪያውን ቁጭ አድርጎ ወደ ሐሳብ ፖለቲካ ወደ ውድድር ፖለቲካ መምጣት አለበት የትኛውም ማለት ሁሉም የየራሳቸው የጸጥታ እንትናቸው የተለዩ ከህገ መንግስት ውጪ የሆኑ መዋቅሮች ሁሉ የሆኑት ለምሳሌ አሁን እኮ ህገ መንግስት የሚያውቀው ለምሳሌ ፖሊስ አለ ክልሎች ፖሊስ አላቸው ከዚያ ውጪ ልዩ ኃይል የሚል ነገር ህገ መንግስት የለም ህገ መንግስት ላይ የራሱን የፖሊስ ኃይል ያደራጃል ነው የሚለው ፖሊስ በምን መልኩ የሚለው ባይዘው ይሄንን ከለውጥ ወዲ የሰላም ሚኒስተር መሰለኝ አንዴ የስታንዳርድ የማውጣት ስራ ጀምሮ ነበር ስታንዳርድ ማለት የፌደራል መንግስት የኃይል መጠን መጠቀም ያለበት መያዝ የሚችለው ምን አይነት ነው ክልሎች ደግሞ ምን አይነት ነው ለምሳሌ አንድ ክልል ምን ያህል እንትን የፖሊስ ኃይል ምን አይነት የፖሊስ ኃይል ማደራጀት ይችላል ምን አይነት የመሳሪያ አይነት መታጠቅ ይችላል የሚለውን ስታንዳርድ የያዘ የሆነ ዶክትሪን ነገር ይመስለኛል ከሁለት ዓመት በፊት ጦርነቱ ከመጀመሩ በፊት አውጥቶ ለመተግበር እየተንቀሳቀሰ ነበር which is በጣም ጥሩ ነገር ማለት ነው እንደማንኛውም ፌደራል ሀገር አላስፈላጊ ግጭት ውስጥ እንዳትገባ ሁሉም በልኩ መኖር ስላለበት ማለት ነው ግን የትግራይ እንትን ምንድነው እነሱ ኦሬዲ ሴኩሪቲ ሲስተሙን ተቆጣጥረው ስለነበረ አብዛኛው የኢትዮጵያ መከላከያ ኃይል የነበረው ሰሜን ስለነበረ ያንን አቢዩዝ አደረጉ በነበረው የፓርቲ ችግር እና ይሄ ትራንዚሽን ላይ የነበረው የመቆጣጠር አቅም ውስንነት ጋር በተያያዘ ከፍተኛ ወታደራዊ ኃይል አደራጁ የልዩ ኃይላቸውንም ከዛ መከላከያም የሰሩትን ነገር እናቃለን ይሄ እንደ ሀገር የማይታሰብ ነገር ነው አንድ ሀገር ላይ ይሄ ሞኖፖሊ ኦፍ ቫዮለንስ የሚባል ነገር አለ አሁን በደንብ ዲስኮርስ ውስጥ እየገባ ነው የቆየ 19ኛው ክፍለ ዘመን ጀምሮ የታወቀ የፖለቲካል ፕሪንሲፕል ነው አንድ ሀገር ውስጥ የጦር ኃይል ወይንም ይሄን አይነት ኃይል መቆጣጠር ያለበት አንድ አካል ብቻ ነው ስለዚህ ቲፒኤልኤፍን ትጥቅ ማስፈታት እና እንግዲህ በድርድሩ ይቀጥላል የሚልም ካለ የሚቀጥልበት መንገድ ግን የዳሎም ካለ ሌላ ጉዳይ ነው ድርድሩ ላይ ሚኖሩ ተርምስ ኦፍ አግሪመንት ዝርዝር የእንትኖች እሱ ላይ እንትናለ ነገር ግን እንደ ሀገር ሊያስብሉ የሚችሉ ነገሮች የሚቀጥሉበት ስምምነት መኖር አለበት ብዬ አስባለሁ ዶክተር ዳር እስከ ዳር ታየን እዚህ ድረስ ተገኝተው ያሉትን ሐሳብ ልምድ እንደዚሁም ደግሞ በተለይ አሁን ወደ መጨረሻ ላይ ያነሳነው ወቅታዊ ሁኔታ የተመለከተ ሐሳብ ስለሰጡን በነጻ ሐሳብ ተመልካቾች ስም ከልቤ ነው የማመሰግነው ስሜ ነባይ